እዚህ ውስጥ ከቶ እላይ ላይ ደረመሰው አፈር ውስጥ ቀበረኝ። በቃ እኔ ፌንት ሰርቻለሁ። ዮናስ ምንድነው በቃ ለኛ ሰይጣን ነው። እንጥማለን እንጠጣለን ከተጣን በኋላ ድብድብ ሰበብ ፈልገን መደብደብ ነው። ሴትና ወንድ እንደዚህ ጨለማ ውስጥ ምናምን ሲቀመጡ ድንጋይ እየወረወረ መበተን በቃ ፍቅረኛሞች አብረው እሱ ካለ መሄድ አይችሉም። ዛሬ በጣም ድንቅ ጊዜ ይኖረናል። በመናፍስቱ ዓለም ላይ ለ16 ዓመት ያህል በከባድ ስርዓት ውስጥ የነበረ ከ6000 በላይ መናፍስቶች በውስጡ ላይ የነበረ ከባድ ነገሮችን ያሳልፍ የነበረ አሁን ደግሞ ጌታ ኢየሱስ ክርስቶስ እንደ ግል አዳኙ አድርጎ ተቀብሎ በልዩ ክብር በነቢያት ቅባት የሚያገለግል ወንድም እንግዳ አድርጌ ይዤላችሁ መጥቻለሁ። አምናለሁ የወንድሜን የህይወት ምስክርነት የአገልግሎት መንገድ እየሰማችሁ ብዙዎቻችሁ ነፃ እንደምትወጡ ብዙዎቻችሁ ደግሞ እንደምትታነጹበት ስለዚህ ይህን እግዚአብሔር ሰው ጋብዝላችኋለሁ። አገልጋይ ነብይ ጆሲዬ ይባላል። ሻሎም ነብይ ጆሲዬ። ሻሎም ጆዬ ፕሮፌት እንደምን አለ? እግዚአብሔር ይባረክ፣ ሁሉ ሰላም። በጣም ደስ ብሎኛል። እንግዲህ ቅዱሳን ጥሪ ባደረኩለት ወዲያው ነው ምላሹን የሰጠኝ። ስለዚህ ትህትና በእኔና በሚሰሙን ህዝቦች መካከል ቴንኪው ማለት ፈልጋለሁ። መልካም ጆሲዬን ምናልባት አሁን እንደዚህ ወፍሮ ትንሽ ሰፋ ብሎ ስታዩት የተወሰነ ሊጠፋባችሁ ይችላል። አንድ ቪዲዮ አይተን እንመለስ። ክብሩ ለእግዚአብሔር ጆሲ እንደምን አለ? እግዚአብሔር ይባረክ፣ ሁሉ መልካም። ጆሲ የት ነው የተወለድከው? የምን ሀገር ልጅ ነህ? እስቲ ትንሽ አጫውተን። መልካም እሺ፣ እግዚአብሔርን እጅግ አድርጌ አመሰግናለሁ ስለሰጠኸኝ ጊዜ። ዮሴፍ እባላለሁ፣ ዮሴፍ ኪዳኔ። 1979 መስከረም 12 ድሬዳዋ ከተማ ነው ተወልጄ ያደግኩትኝ። እድገቴ በድሬዳዋ ከተማ ኦፍ ኮርስ ያ። ስለዚህ በጣም ነፃ ሆነን ብዙ ነገር እንጫወታለን ብዬ ተስፋ አደርጋለሁ። እግዚአብሔር ይባረክ። ኦፍ ኮርስ ያ አሜን። እንግዲህ ቀድሜ እንደተናገርኩት ለ16 ዓመት ያክል በቪዲዮም ደግሞ እንደተመለከትነው በከባድ የመናፍስት ስርዓት ውስጥ የነበርክ ፕላስ ደግሞ የአንጀት ካንሰር፣ ቲቪ፣ እነዚህ የተለያዩ ህመሞች የነበረብክ አሁን ደግሞ ያለህበት ሁኔታ አለና እንዴት ነው ወደ ጌታ የመጣው? እንዴት ነው ጌታ የፈወሰህ? ሰፋ አድርገህ እንድታወራን የነበርክበትስ የጨለማው ዓለም ምን ያህል ዲቴል እንደሆነ የተወሰነ ነው በቪዲዮ ያየነውና ዘርዘር አድርገህ ለተመልካቾቻችን ታቀርባለህ። መልካም እንግዲህ አስቀድሜ መናገር እንደቻልኩትኝ 79 መስከረም 12 ድሬዳዋ ከተማ ነው ተወልጄ ያደግኩትኝ። ያደግኩበት ፋሚሊ በጣም እግዚአብሔርን የሚፈራ እጅግ በጣም ብለስድ የሆነ ፋሚሊ። ከአባቴ አቶ ኪዳኔ ከእናቴ ወይዘሮ አስካለ መሐሪ ነው የተወለድኩትኝ። 4 ፋሚሊ ነን። ከኔ በታች አንድ ሴት እህት አለችኝ። ሰው ከዛ በታች ደግሞ 2 ወንዶች አሉ። እንደ ማንኛውም ኢትዮጵያዊ ማህበረሰብ በዚህ በጣም በተባረከ ፋሚሊ መካከል በእርግጥ እኔ ስወለድ የኔ ፋሚሊ ክርስቶስን አያውቅም ነበረ፣ ወይንም ደግሞ ዳግመኛ በክርስቶስ ኢየሱስ ያልዳነ ፋሚሊ ነበረ። እዚህ ቤተሰብ ውስጥ ነው እንግዲህ እኔ የተወለድኩትኝ። ማንኛውም ኢትዮጵያዊ ለአንድ ልጁ የሚሰጠውን ፍቅርና እንክብካቤ እየተሰጠኝ ያደግኩትኝ እስከ 8ኛ ክፍል ድረስ ከዚራ አንደኛ ደረጃ ትምህርት ቤት፣ ከዛ ደግሞ ሃይ ስኩል ነው የተማርኩትኝ። ይሄን ይመስላል ድሬዳዋ ከተማ ተወልጄ ሳድግ ማለት ነው። ግን በጣም በሚገርም ሁኔታ ስፔሻሊ እኔ ነፃ ከወጣው በኋላ የቤተሰቦቼን ባክግራውንድ አጠና ስለነበረ ከአዲስ አበባ ከተማ ድሬዳዋ ከተማ ድረስ በጣም ብዙ ጊዜ በመሄድ በእናቴ በኩል የሚመለክ የመናፍስት ኃይል እንዳለ እንዲሁም በአባቴ በኩል ይመለክ ያለ ካለ ብዬ ቼክ አደረግ ነበር፣ አጠና ነበርና ይሄን ስናገር ምንድነው ኦሬዲ ከመንፈሱ ጋር በነበርኩበት የ15 እና 16 ዓመታት ቆይታ እኔ የአባትህ አምላክ ነኝ ይለኝ ነበርና ሰው ከመናፍስቱ ንግግር የተረዳሁት ነገር ቢኖር አባቴ ላይ የነበረው መንፈስ ነው ወደ እኔ ተራክቦ ያደረገው ማለት ነው። ነገር ግን ደሴም ደግሞ በእናቴ በኩልም ይመለክ የነበረ በጣም ከባድ የመንፈስ አሰራር ነበረና
ቦሮዳ የምትባል ትንሽ ከተማ ላይ የእናቴ እናት ሴት አያቴ ማለት ነው አደገኛ የጥንቁልና መንፈስ የነበረባት ሴት መሆኗን ደርሼበታለሁ። ያም መንፈስ በጣም ነፍሰ ገዳይ በጣም ከባድ የሆነ መንፈስ ነውና ይፈርድ የነበረ መንፈስ ፈራጅ የነበረ መንፈስ በፋሚሊ መካከል በጣም ትልቅ ስም የተሰየመለት ስያሜ የተሰጠው የተከበረ በጣም ትልቅ ፖዚሽን የነበረው ኦፍ ኮርስ ያና ያ መንፈስ ሴት አያቴን እንደ ባልም ሆኖ አግብቷት ስፒሪቹዋል ሃስባንድ ማለት ነውና መንፈሳዊ ባል ማለት ነው አግብቷት ከስጋ ባለቤቷ ጋር አፋቷት ለረጅም ዓመታት መንፈሱ ልክ በሐዋርያ ሥራ ምዕራፍ 8 ቁጥር 5 ላይ ሲሞን ላይ እንደነበረው አይነት መንፈስ የከተማውን ኢኮኖሚ ፖለቲካውን ማህበረሰቡን ሁሉ ተቆጣጥሮ ይዞ የነበረ በጣም የሚፈርድ ነፍሰ ገዳይ መንፈስ እና ኢቭን እንኳን ልክ ፕሮፌቲክ በሚመስል መንገድ እንዳትወጡ ብሎ ከቤተሰብ መካከል በሚናገርበት ሰዓት ላይ ያን የሱን ትእዛዝ ተላልፈው የወጡ ሰዎችን በመኪና አደጋ ይገድል የነበረ በጣም ሲሪየስ እና አደገኛ የነበረ መንፈስ ነበርና ወላጅ እናቴ በጣም ሳስጨንቃት ይሄን ነገር ስትገልጣ ስትነግረኝ ሰርፕራይዝ ካረገኝ ነገር መካከል አንዱ ምንድነው አንድ ሰው እንዳገባችና ያንን ያገባችውን ሰው መንፈሱ ሊቀበለው አልወደደም። ከዚህ ነገር የተነሳ ፍቺው የሚል መንፈሱ ሲመጣ ራሱ ማኒፌስት የሚያደርገው በራሷ አካል ላይ በራሷ አንደበት በራሷ ቋንቋ ነው የሚናገረውና ይሄን ሰው እንዳታገቢው ብዬሽ አልነበረም ወይ? ስለዚህ ፍቺው እኔ ነኝ ባልሽ ይላታል። ግን ምላሿ ጥሩ ስላልነበረ የሱን ትእዛዝ ስላልፈጸመችለት ድጋሚ አርብ ቀን መጥቶ መንፈሱ ላዋ ላይ አጓርቶ ቅዳሜ ታጥበሽ የምትፈርድበት መጋረጃ አለ እዛ ውስጥ ጠብቂኝ ወስድሻለሁ አላት እና ቅዳሜ ቀን ወንዝ ወርዳ አለች እናቴ ስታወራኝ ታጥባ መጣ በጣም የምታምር ቆንጂ ጸጉሯ ረጅም ነው አለች እና ጸጉሯን እያበጠረች እኔ በር ላይ ቁጭ ብዬ እየተጫወትኩ ነበር አለች ማይስታወራና ሰው ያ መንፈስ ወግቶ ሚል ድምጽ ሰማው ሮጬ ስገባ እናቴ ወድቃለች እና በዛው መንፈሱ እንደገደላት እንግዲህ ይሄን ባክ ስቶሪ ማወራው ለምንድነው ከእንደዚህ አይነት ፋሚሊ ነው እንግዲህ እኔ የተወለድኩትና እውነት ለመናገር በጣም በልዩ ፍቅር በልዩ እንክብካቤ እጅግ በጣም ተሞላቅቄ ነው ያደግኩት ማለት እችላለሁ። አባታችን እርዳታ ማስተባበሪያ የኤንጂኦ የውጭ ድርጅት ነበር ይሰራ የነበረው። እናታችንም ድሬዳዋ አስራር ካውንስል ነው የምትሰራው። ሰው ብዙ በዛ በልጅነት እድሜ ይሄ ብዙ ቻሌንጆችን አላቅም፣ ረሃብ መከራ አላቅም። በጣም ብለስድ የሆነ ፋሚሊ ነው። ሰው እንደዚህ አይነት ፋሚሊ መካከል ደግሞ ሊወለድ የሚችል ህፃን ልጅ እንዴት ሊያድግ እንደሚችል ሲምፕል ነው እና ቤታችን ውስጥ በእናትና አባቴ መካከል የገብርኤል ጽዋ ይጠጣል። ታናሽ እህቴ ደግሞ የማርያም ጽዋ ይጠጣል በሷ በኩል እና እንደዚህ አይነት ስፒሪቹዋል ነገር እንግዲህ ያኔ የነበረው ሃይማኖት ኦርቶዶክስ ነው፣ ሌላ ሃይማኖት አናውቅም። ሰው በዛ በኦርቶዶክስ ተዋህዶ ቤተክርስቲያን እምነት ጥላ ስር ያለ ፋሚሊ ነው ለማለት ፈልጌ ነውና ሁሉ ጊዜ በጣም የሚወደኝ ቤተሰብ በጣም የሚያከብረኝ ይሄ የምናገረው እስከ 9 ዓመቴ ድረስ በጣም ስፔሻል ትሪትመንት እየተደረገልኝ በጣም ተወድጄ ተከብሬ ነው ያደግኩት። በጣም ብዙ ነገር የተረፈበት ፋሚሊ መካከልና ከዚህ ላይ እየተማርኩኝ በጣም ኳስ ወዳለሁ በጣም መጫወትና የልጅነቴን ወራት የኋሊት ሄጄ ነው ባክስቶሪን ማወራና ከትምህርት ቤት እንደመጣው ዩኒፎርሜን አውልቄ እኛ አካባቢ ላይ ሰፈሩን ለመሳል ያህል አደገኛ የሆነ ባድ ስፒሪት የሚመለክበት ሰፈር ነው ራሱ ሰፈሩ ማለት ነውና ከኛ ቤት 250 ሜትር እንደራቅ ስምረት አደኮብሬ የምትባላለች ስቲል በህይወት አለች እና ይሄን ቪዲዮ ማየት የምትችል ከሆነ መዳን በሌላ በማንም የለም እንድንበት ዘንድ
ከሰማይ በታች የተገባ ሌላ ስም የለምና እኔ ታውቂኛለሽ ስምረት በክርስቶስ ኢየሱስ አምኜ ነው ነፃ ያወጣሁት። ስለዚህ ይሄንን ጌታ የነፍስሽ አዳኝ አድርገሽ ተቀበይ ብዬ ኢንቫይት ላደርግሽ እወዳለሁ። እግዚአብሔር ይባረክና ያቺ ስምረት አለች። አንድ 500 ሜትር ደግሞ ራቅ እንዳልክ ሰለሞን አደኮብሬ የሚባል አለ ደግሞ እና አንደ ብርሃን አባት እኔ እሱ ቤት ነበርኩ ባይዘው ስለሱ ማወራለሁና አሁን ግን በህይወት የለም። ክርስቲያኖች ናቸው ጸልየውበት በሞት ነው የተነሳው በሚገርም ሁኔታና አደገኛ መንፈስ የሚሰራበት የተለያዩ ሰዎች ከፈረንሳይ ከጅቡቲ ከጣሊያን ከአዲስ አበባ ከተለያየ ክፍለ ሀገር እየመጡ እሱ ጋር የሚካድሙበት የጥንቁልና ስፒሪት የነበረበት ሰው ነው። ማለት የመጀመሪያ ልጄ እጅግ የተወደደና በጥሩ እንክብካቤ አሳድገነው ቢያንስ ከ7 ዓመት በኋላ እጅግ አስቸጋሪ ባህሪ እያመጣብን ሄደ። እሱም ከፍ እያለ በሄደ ቁጥር በቤት ውስጥ ያለው የአባትና የእናት ጭቅጭቅ በሱ ልጅ የተነሳ ወደ ግጭት እየገባ ሄደ። እሱን እንደ ጥፋተኛ እያደረግን የቤተሰብ ፍቅር እንኳን አጥቶ ያደገ ልጅ ነው። በብዙ መከራና ችግር ውስጥ ካልጋ ላይ ተኛበት ውርድ ብሎ ባዶ እግሩን ነው አስታውሳለሁ። በራፍ ላይ ቆመና ጅኒ ነይ ሰይጣን ና አባቱ ጋር በማይረባ በማጋጭ ነገር ያችኑ ደቂቃ ተጋይተን ፈልቶ እንደሚፈሰስባችን መጣ። ያ ጠንቋይ ከውጭ ሀገር ከጅቡቲ ከጅዳና እንዲሁ ከፈረንሳይ ብዙ የስለት ገንዘብ የሚላክለት ጠንቋይ ነው። እዛ ጠንቋይ ቤት በምንም በማናውቀው ባላሰብነው ሁኔታ እዛ ጠንቋይ ቤት ገባ። እዛ ጠንቋይ ቤት የገባ እየተላላከ አገልጋይ ሆነ። ጭካኔው ስራው እየተለወጠ እየተገለጠ ነው። እጅግ አስቸጋሪ ለሕግም በቃ የሚያስቸግር ልጅ ሆነ። እንደውም ስለ አደገኛ ቦዘኔ መንግስት ህብረተሰቡ በሚያወያይበት ሰዓት እኔም ራሱ አስተያየት ሰጥቼ ነበር። ልጄ አጥፊ እስከሆነ ድረስ ወይም አጥፍቶ ከተገኘ ከቤቴ ይሄንን እሰጣለሁ ብዬ እንደውም በአካባቢው ሰው በልጇ ላይ እንኳን ይህን ያህል ትናገራለች የሚል እንኳን አስተያየት መጥቷል። በዛን ጊዜ በቃ ትልቅ ኢሹ የሆነው የኔን ልጅ ጭምር ነበር። ስሙን እንደውም ቢቸግረኝ ዮናስ የሚባለውን ስም ምናልባትም ይሄ ስም ይሆን እንዴ እንደዚህ ልጄን የማይታዘዝ ያደረገብኝ በሚል ዮሴፍ ብዬ አወጣሁለት። በሱ የተነሳ ትዳራችን ተበትኖ ብዙ ዋጋ ከፍለናል። በዚህ ውስጥ ደግሞ ከኛ የበለጠ በሱ ላይ የመከራ ማዕበል በጣም ወርዶበታል። በቤቴ ውስጥ በጉልበቴ ተንበረከኩ ነበር እግዚአብሔር ፊት። እባክህን አባት ልጄን ከዚህ አገር እባክህን እንጀራ ስጠውና ከዚህ አገር ይሂድ በልኬ እጅግ አልሽናል። እንደሚሞት እንበናየው መጥቶ ልጁ ዮናስ በጣም ታሞ በአልጋው ላይ በሕይወትና በሞት መካከል ነው። ሰውነቱ መንድኖ አልቆ ከጥቁረቱ የተነሳ ከህመሙ መብዛት የተነሳ ዳግም ሕይወት ይዘራል የሚባል ምንም ተስፋ የለበትም። ልጄ ሆይ ተውስል ጌታን ስማ ስል ጌታን ተከተል ስል እሺ በል አምጣው ያ ጉልበት የታለ? እስቲ ያን አምጣው ያ ሰውነት የታለ? እስቲ አምጣው ያ ኃይለኝነት የታለ? ሆዱ ክፍት ነው። ለበሳት እዚህ ጋር ቁንጣለች። ባዶ እግሩን ነው። ከዚህ በላይ ልብስ መልበስ አይችልም። ራቁቱን ነው። ክፍት ነው ሆዱ ጠቅላላ። ብድግ ብሎ ወደ መስኮት ሄደና መስኮቶቹን ከፈተ። ደረቱን እየደቃ አባ እኔ ሌባውን እኔን አጭበርባሪውን እኔን ውሸታሙን እኔን ዝሙተኛው እባክህን እኔን ተደባዳቢው እባክህን እኔን ደም አፍሳሹን እባክህን ማረኝ ብሎ ደረት ሲደቃ በዛን ጊዜ ተመለከተው። ግድቡን እንደጣሰ ቦይ እንባችን በምድር ላይ ከእውነት በእግዚአብሔር ፊት ፈሰሰ። ይሄንን ነው በቃ በዛም በብርድ በዛን በተጎዳ በተበሳሳ ሰውነቱ በቃ በእግዚአብሔር ፊት እሱ እዛ ጋር ነጭ ጋውን የለበሰ ዶክተር የሚመስል በር ከፍቶ እንዲህ አይነት ትሞት በሕይወት ትኖራለህ የሚለውን ድምፅ ሰማ። በአጭሩ እኔ ያለሁበት አካባቢ የአብሪስቆ ዛፍ የሚመለክበት ዛፍ ቅቤ እየተቀባ መስዋዕት የሚሰዋበት እባቦች ሊትራሊ እባብ ፊዚካሊ እባብ እየመጣ የተሰዋውን እዛ ጋር የታረደውን ደም መስዋዕት የሚቀበሉበት ሰፈር ነው። ያ ሰፈር ድሬዳዋ ከተማን የሚያውቁ ሰዎች በደንብ ቦታውን ያውቁታል ብዬ አስባለሁ። ኬሩስኬር ወደ ብሩ ሱቅ መብራት ኃይል ሰፈር ማለት ነውና እኛ ደግሞ ስፔሻሊ ያደግንበት ሰፈር ኮረት ወይንም ካባ ሜዳ የሚባል ቦታ አለ እና እዛ ቦታ ሁል ጊዜ ኳስ የምንጫወትበት ቦታ ነው። እንግዲህ
ልክ የ11 ዓመት ልጅ እያለው ያ ኮረት ምልህ ቦታ የምንጫወትበት እግር ኳስና ሌላ አገር እንዳለ አላቅም። ጀስት የምስራቁ ማህበረሰብ በደንብ ይገባዋል ብዬ አስባለሁና ሸራብ የሚባል ጨዋታ አለ። ይሄ ሸራብን ብለን የምንጫወተው ጨዋታ የሬት ዛፍ ላይ የሚበቅል አበባ ነው። ያንን አበባ ልክ እንደ መሳሪያ አድርገ ነው አበባ ፍሬ ስላለው ደስ ይላል። እንደ ሽጉጥ እንጠቀምና ጉድጓድ ውስጥ የገባን እየተደበቅን ቀድሞ የወጣውን ሰው ሸራብ ስትለው ኦልሬዲ ተሸንፏል፣ ይወጣል ማለት ነው። የጌሙ ስርዓት ይሄ ነው። የ11 ዓመት ከዛ ልክ 12ኛ ዓመቴ ላይ ነው ልክ 11 እና 12 ዓመት ሊሞላኝ አካባቢ ላይ ቤተሰብ መካከል ቋንቋ የሚደበላልቅ መንፈስ ገባ፣ እናትና አባቴ መካከል ማለት ነውና ያ የነበረ ፍቅር፣ ያ የነበረ መተሳሰብ፣ ያ የነበረ ህብረት ለብዙ ሰዎች አካባቢያችን ላሉ ምሳሌ መሆን የሚችሉ ፋሚሊዎች ያ ሁሉ ነገር ጠፍቶ ኤቭሪ ሲንግል ዴይ ጦርነት ቤት ውስጥ ሆነ ማለት ነው። መደባደብ፣ ደም መፋሰስ፣ ሽምግልና መቀመጥ እና ማላቀው አዲስ ነገር መምጣት ጀመረ 11ኛ ዓመቴ ላይ ማለት ነውና ሰው ከኔ በታች ያሉት ብዙ ነፍስ ስለማያውቁ ምንም አንደርስታንድ የሚያደርጉት ነገር አልነበረም። ልክ 12ኛ ዓመቴ እንደገባ አንድ ቀን የጠዋት ክፍለ ጊዜ ትምህርት ቤት ደርሼ ያው ብዙ ቴስቲሞኒ ላይ አውርቼዋለሁና ልክ ተምሬ ከትምህርት ቤት እንደመጣው ምሳ በላው፣ ዩኒፎርሜን አውልቄ የሰፈር ልጆች አሉ ከኔ ጋር አብረውኛል። እነ ናሲሮ፣ ሉል ሰገድ፣ ባዩ፣ ሚሚ ምናምን የሚባሉ የሰፈር ልጆች አሉና እነ ገነት ሰው ከነሱ ጋር ልንጫወት እዛ ቦታ ሄድን። በሞትም ደግሞ አሁን የተለዩኝ አሉ። ቴዲ የሚባል ቴዎድሮስ ደጀኔ በጣም የምወደው ጓደኛዬ ነው። እጄ ላይ ነው ባይዘው ያለፈውና ሰው እየተጫወትን እያለ ከወትሮ የተለየ እንግዳ ነገር ያስተናገድኩበት ጊዜ ያ ጊዜ ነበረ። ምንድነው ያ እንግዳ ነገር ብለህ ብትጠይቀኝ የተደበቅኩበት ስፍራ ሼክ አረገ ሰውነቴ። ሰው ስነሳ ጥላ በሰው መልክ የቆመ ጥላ ነው ያየሁት። የማንኛውም ሰው ጥላ ኦልሬዲ መሬት ላይ ነው የሚተኛው። ያ ግን ጥላ መሬት ላይ የሚተኛ ጥላ ሳይሆን የቆመ ጥላ ነው እና ያ ጥላ ገና በልጅነት እድሜ በጨቅላነት እድሜ ያ ጥላ ነው በጣም በስፒድ ውስጥ የገባው። ሰው ወደኩኝ፣ ተነሳው። እንግዳ ነገር ሀፕ እንዳደረገ ገብቶኛል፣ ግን ምን እንደሆነ ማወቅ አልቻልኩም እና መጫወት አልቻልኩም። ያን ጨዋታዬን አቋርጬ ወደ ቤት መጣሁኝ። እቤት እንደነገርኩ ያ 11 እና 12 ዓመት እስኪሞላ ድረስ ፋሚሊ መካከል በጣም ከባድ ጦርነት ገብቶ ስለነበረ ይሄ ነው ብዬ የደረሰብኝን ነገር ለማንም ሰው አልተናገርኩ። እኔ ጋር ሚስጥር ሆኖ ቀረ ማለት ነውና ኦፍ ኮርስ አሁን እንደ በፊቱ የሚያቀርበኝ የለም። ጭቅጭቅ አለ፣ ንዝንዝ አለ። ስለዚህ አባይም የራሱን ታይም ነው የሚወስደው። እሷም ከቢሮ መታ አያወሩ ምናምን። ቤት ውስጥ በጣም ከባድ አትሞስፌር ነው ያለውና ያንን ነገር ብሬክ ስሩ አድርጎ የማውራት አቅም አልነበረኝም። አንደኛ በእድሜ በጣም ልጅ ስለነበርኩ ማለት ነው። ያ መንፈስ ግን እኔ ውስጥ ከገባ ፍራክሽን ኦፍ ሰከንድ ጀምሮ ቶታሊ የኔ ባህሪ ተቀየረ። አሁን ባህሪ ተቀየረ ስል ምን ማለት መሰለ? በፊት እጫወት ነበር፣ ጨዋታ ጠላው፣ መጫወት አስጠላኝ። ወዲያው ማይንዴ እንደ ትልቅ ሰው ማሰብ ጀመረ። ከዛ ሪቨርስ ተንኮል ያዝናናኝ ጀመረ። በፊት እንዲህ አይነት ካራክተር አልነበረኝም። ተንኮለኛ ሆኖ ሰፈር ውስጥ ጉድ የሚያስብል ተንኮለኛ ማለት ነው እና አዛውንት ላይ የሚፈነዳ ሮኬት የጠማሻ ሲጃራ ውስጥ ከቶ እስከ መስጠት፣ የሰው አፍ ላይ ሮኬት ውስጥ ይፈነዳ፣ ትላልቅ ሰዎች ኮላፕስ እስኪያደርጉ ድረስ ጨለማ ውስጥ ርቃኔን ሆኜ ልምምዶች ውስጥ ገባው ማለት ነው። ይሄ ድፍረት የሚመስል ደም ማፍሰስ፣ መጣላት፣ ግሩፕ ውስጥ መግባት፣ ስፖርት መስራት፣ እንዲህ አይነት በጣም ኦድ የሆነ ነገር ሮንግ ነገር ውስጥ ገባውኝና ከ12 ዓመቴ እስከ 13 14ኛ ዓመት እስኪሞላኝ ድረስ የጨለማውን ዓለም በድምፅ እንጂ ፐርሰናሊ እንደዚህ አይቻል አላውቅም። ኤቭሪ ዴይ ድምፅ ሰማ ነበረ። እኔን ነው የጠራኝ።
እና ስሜ አሁን በጣም የሚገርም እና እሱንም እልክልሃለሁ። እስከ 6ኛ ክፍል ድረስ ካርዴ ዮናስ ነበረ፣ ዮናስ ኪዳኔ ነበረ። ሰው ያ ስም ተቀየረና ዮናስ መጽሐፍ ቅዱስ ላይ የማይታዘዝ እግዚአብሔርን ሐሳብ እምቢ ያለ ሰው ስለሆነ እና አንተም በጣም አመፀኛ ሆነሃል። ለቤተሰብ እየታዘዝክ አይደለም፣ ትደባደባለህ፣ ደም ታፈሳለህ፣ ስሞታ ኤቭሪዴይ። ሰው ስም ይቀየር ተብሎ ዳቦ ተደፍቶ ሰው ተመቶ በፍርድ ቤት ምናምን ስሜ ተቀየረ፣ ዮሴፍ ሆነ ማለት ነው። ሰው ከዛ ጀምሮ ስሜ ዮሴፍ እንደሆነ ነው ማቀው። ዲመኑ እኔ ጋር መጥቶ የመጀመሪያ ጊዜ ድምጽ ሲያሰማኝ ዮናስ ነው ያለኝ። በዛ በኦልድ ስሜ ነው የጠራኝ እና ስዞር ማንም የለም። ግራ ገባኝ፣ ደነገጥኩኝ። ነጎድጓድ የሚመስል ድምጽ ነበር የሰማሁት እና ይሄ ሰዋዊ ያልሆነ ድምጽ ነው የሰማሁት እና እነዚህ ልምምዶች ለ1 ዓመት ከ8 ወር 9 ወር አካባቢ ድረስ አብረውኝ ቀጥለዋል። ድምጽ ብቻ ዮናስ ይለኛል፣ እወድሃለሁ ይለኛል፣ አንተ የኔ ነህ ይለኛል፣ የአባቴ አምላክ ነኝ ይለኛል። ከዚህ ውጪ የለም እና የአባቴ አምላክ ማን እንደሆነ አላውቅም። ልጅ ነኝ። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን ስፒሪቹዋል ነገርም አላውቅም። ስለዚህ ህይወት የሌለው ሃይማኖተኛ ብቻ ነበርኩ። ዝም ብሎ የሚመላለስ ፐርሰን ማለት ነው። እንግዲህ ስፒሪቴም ዴድ ስለነበረ ገብተዋል። ዳግም የተወለደ ማንነት ስላልነበረኝ ለመንፈሱ ዓለም የተጋለጠ ማንነት ነበረኝ ማለት ነው እና አንደኛ ያ ስፒሪት ውስጥ ገብቷል። ፕሮሰስ ዶኛለው። እነዚህን ድምጾች መስማት ጀመርኩኝ። ከዚህ ድምጽ በኋላ ነው እንግዲህ ልክ 14ኛ ዓመቴ የተገባደደ ያለ ኢን ስፒሪት። አሁን እዚህ ጋር በጣም መናገር የምፈልገው ነገር ምንድነው? ሰይጣን በአምስቱ የስሜት ሕዋሳት ሴንስ የምታደርገው አይደለም። ሰይጣን ስፒሪት ቢንግ ነው፣ መንፈሳዊ አካል ያለው በመንፈሳዊ አይኖችህ ብቻ ማየት የምትችለው አካል ያለው ፍጡር ነው። አሁን ብዙ ሰው ጋር ይሄ እውቀት ያለ አይመስለኝም። ስለዚህ ኦልሬዲ የኔ ስፒሪት ዴድ ስለሆነ ስፒሪቴን ኮንትሮል ስላደረገው ሲምፕሊ ራሱን ለኔ ገለጠ ማለት ነው እና እዛ ኮረት የሚባል ቦታ ላይ የቦኖ ውሃ የሚቀዳበት አለ። ማህበረሰቡ ቦኖ ውሃ ታውቃለህ? ሁሉም ሰው መጥቶ ውሃ ኦፍ ኮርስ እዛ ቦታ ላይ ከልጆች ጋር እያለው ነው ያየሁት እና I was shocked first time ሳየው ኢን ስፒሪት ነው ያየሁት። ከጓደኞቼ መካከል ደማስቆ ላይ እንደሆነው ማለት ነው። ሐዋርያው ቅዱስ ጳውሎስ ያይ ነበረ፣ ሌሎቹ አያዩ ነበር። እሱ ይሰማ ነበር፣ ሌሎቹ አይሰሙ ነበር። ሴም እንዲህ አይነት ነገር ነው እኔ ህይወት ውስጥ ሀፕን ያደረገው እና በሆነው እንግዳ ነገር ሽንቴን ነው ራይ ላይ ይሳፍኩትኝ። በቃ አላቅም ነበረ። በጣም ሼክ አረብ ጮኩኝ እና ምንድን ነው አሉኝ። ይሁት እላለሁ ይሄ ሰው የለም። እንዲህ ነበር እንግዲህ ለመጀመሪያ ጊዜ መንፈሱን ሳየው። ይሄን በጣም ተደጋጋሚ ብዙ ጊዜ አንስቼዋለሁና እኔ ነፃ እስክወጣ ድረስ በክርስቶስ ኢየሱስ ዴሊቨር እስክሆን ድረስ ስፒሪቱን ደመና በሚመስል ግን ደመና ባልሆነ ወይንም ደግሞ አርቲፊሻል ጭስ የሚመስል ነገር ላይ የተጫነ የተቀመጠ እንደ ደመና ሰረገላ ያለው ማለት ነው። በሱ ላይ የተቀመጠ ከወገብ በታች አላየሁት። እኔ ነፃ እስክወጣ ድረስ አይቼውም አላውቅም። ከዚህ በላይ ነው ያየሁትኝ። በጣም የሚያምር በጣም የሚያምር በጣም የሚያምር ሌላ ቋንቋ ሊገልጸው ስለማይችል ማለት ነው። ጎልደን ቪዥዋል ኤቭሪቲንግ ቪዥዋል ኤክስፕሬሽኑ የሰው ነው። ሰዋዊ መልክ ነው ያለው። ጎልደን ጸጉር ነው ያለው። በጣም ፊቱ ሻይን ያደርጋል። በጣም ቢዩቲፉል ነው። አይኑ ብቻ ረጅም ነው። ጀስት ይሄንን ነገር ነው እኔ ማየት የቻልኩት። እዛ በኋላ ነው እየተለማመድኩት ያን ነገር እየተለማመድኩት ስመጣ ሎርማን የሆነ መጣ። ኦልሬዲ ወደ ልምምድ ውስጥ ስገባ ለኔ ሎርማን ነበረ። እንግዲህ ከዚህ በኋላ ከመንፈሱ ዓለም ጋር ኪዳን መግባት ነበረብኝ። ምክንያቱም አብሬው መቀጠል ስላለበት የእሱን ሐሳብ ለማስፈጸም ከሱ ጋር ህብረት ማድረግ አለብኝ። ከሱ ጋር ህብረት ደግሞ ለማድረግ እኔና እሱ መካከል ኪዳን መድረግ አለበት፣ ኪዳን ማድረግ አለብኝና እንግዲህ አሁን የተወሰኑትን እናገራለሁ። ጊዜው ሲደርስ ደግሞ ሌላው ብዙ ጊዜ እላለሁና ጊዜው ሲደርስ በጊዜው እገልጠዋለሁ ብዬ አስባለሁ።
በጊዜ ሁሉ ነገር ውብ ስለሚሆን ማለት ነውና ለመጀመሪያ ጊዜ አሁን በህይወት አለ ዩቲዩብ ቻናሌ ላይም ለቅቄዋለሁና ሙላቱ ባዩ የሚባል ልጅ ነበርና በሻሽ የምትባል አንደኛ ሰፈር ሱቅ ያላት ሴት ከሷ ፊት ለፊት ላይ እኛ ዲሽ ነው የምንለው ወይንም በዚህ አዲስ አበባ ቋንቋ ቦይ ላይ እንደዚህ ዲሽ ላይ እንቀመጣለን። ዲሽ ማለት ወንዝ የሚወርድበት ድንጋይ ይሄ ቱቦ የለም እዛ ላይ ነው ድድ ማስጫ ነው የምንለው እኛ ኦሬዲ ድድ ማስጫ ነው የምንለውና እዛ ቦታ ተቀምጠን ስፒሪቱ መጣ እና ኤሊ ነበረች የምትሄድ ኤሊ ያስ አንገቷን ቆርጠ ደም ጠጣ ነው ያለኝ። የመጀመሪያውን ኪዳን ሲገባ ከመንፈሱ ጋር በደም የኤሊ ደም ነው የጠጣሁት። ኤሊ ትመጣለች ያታል ያድሮ ወጥቶ ተዛዛዘ ምንድነው የደም ኪዳን ማድረግ ካርዳው ስፒሪቱ በሚጠይቅበት ሰዓት የኤሊ ደም አንገቷን ቆርጬ ደም እንዲጠጣ ነበር ያዘዘኝ መንፈሱ። አደባባይ ላይ የኤሊዋን አንገት ቆርጬ ደም ጠጣሁት። ፈልገን ያው ሁሉ ነገር አልፎ ግን ዛሬ እግዚአብሔር እዚህ ካበቃው በጣም ደስ የሚል ነገር ነው። ያው ዛሬ በሱ ትልቅ ተስፋ አየን። ይሄንን የኤሊ ደም ስጠጣ በስጋ አይኑ ያየ ልጅ አለ ቮሚት አረገው ሸሸታ አጠገቤ ማለት ነውና ሰው ይሄንን የደም ኪዳን ካደረኩ በኋላ ነው እንግዲህ ስቴፕ ባይ ስቴፕ ነው የመናፍስቱን ዓለም ሚስጥር ኪዳኔን ባደስኩ ቁጥር እየተጨመረ ለኔም ኃይል እየተጨመረ ማላቃቸው ሴክሬት የሆኑ ነገሮች እየተገለጡ መጥተው መጨረሻው ሌቭል ላይ የደረስኩት ማለት ነውና በአንድ ጊዜም አንድ ሰው የመናፍስቱ ዓለም አባል ሆነ ማለት የመናፍስቱን ዓለም ሚስጥር ያውቃል ማለት አይደለም። ታይም ይፈልጋል፣ ታማኝነትን ይጠይቃል። መታዘዝ አለብህ፣ መስራት አለብህ፣ መፈጸም አለብህና እንግዲህ መንፈሱ በመጀመሪያ ደረጃ እኔ ላይ የነበረው የመጀመሪያው ሚሽን የእርክሰት የዝሙት ስፒሪት ነው እና ምንድነው ታዲያ የዝሙቱ ግብ አይደል? የሆነ ነገር መቼም ግብ ሊኖረው ያስፈልጋልና ዝም ብሎ ሰንበዲ ከሰንበዲ ጋር ስለተዳራ አይደለም፣ በዝሙት ስለወደቀ አይደለም እና ግቡ ምንድነው ነው። በጣም በሚገርም ሁኔታ ከ6000 በላይ መናፍስቶች ነበሩ እኔ ውስጥ የነበሩት እና እኔ ከአንድ ሴት ጋር ልክ ሴክሹዋል ሳደርግ ልክ ወደዚህ ወደ እርክሰት ወደ ዝሙት ስመጣ ያ እኔ ላይ ያለው ስፒሪት የዝሙት ስፒሪት ወደ እሷ ይገባል። አሁን ይሄ ነው አሁን ብዙ ሰው የማያውቀው ነገር ይሄ ነውና ሲንግል ከሆኑ ሴቶች ጋር እንደወርቅ አድርገውኛልና ልክ ይሄንን ተራክቦስ ኢዝሊ ፈቃደኛ ይሆናሉ። this is a point እንግዲህ ምንድነው መሰለ እኔ ላይ አሁን ኦሬዲ መንፈሱ ገብቷል፣ ኪዳን አድርጌያለሁ። መጨረሻ ላይ ኦሬዲ ያው የሰው ደም መቃብር እስከ መክፈትና የጻን ልጅ ደም ነው የጠጣሁት። ይሄ ነው የመጨረሻው ሌቭል ማለት ነውና ያ መንፈስ እኔ ውስጥ ያለው ስፒሪት አንደኛ ኃይል ሰጥቶኛል፣ የመውጋት ኃይል የትኛውንም ቦዲ ቢልደር ሊሆን ይችላል ወጋው ካልኩ ከኒውስ መንፈስ መጥቶ አታክ ያደረገው ነበር ያን ሰው ያ በጣም ትልቅ የሚባለው በፊዚካል ወድቆ አረፋ እየደፈቀ ደም ሊተፋ ይችላል ኦሬቨር ሰው በቃ ስመልስ ነው በቃ ስል ነው ወደ ስፒሪቱ ቢለቀው ማለት ነውና እንደዚህ አይነት ኃይል ሰጥቶኛል። አዎ ሌላ እኔ የተሰጡኝ ስጦታዎች አሉ 4 ስጦታዎች ከዚህ በፊት ስለተናገርኳቸውና ስፒሪቱ አንዱ ይሰራ የነበረው ጥርሴ ላይ ነው። ሰው እዛች እህት ጋር ቆሜ እኔ በምስቅበት ሰዓት ላይ የኔ ስማይል እሷን እንዲስባት ነው የሚያደርገው። የዛን ሰዓት ላይ ልቧ ወደኔ ኦፍ ኮርስ የዛን ሰዓት ስፒሪቱ ሲምፕሊ እሷን መያዝ መቆጣጠር ይችላል ማለት ነው። ሐሳቧን ነው የሚቆጣጠረው። እጇን ይዤ የፈለኩትን ነገር ማድረግ ይችላል ማለት ነውና እንዲህ አይነት በጣም እግዚአብሔር የማይከብርባቸው የአመጽ የርክሰት ሂደቶችን በቀል ረጅም ዓመት ማለት ነውና ቬሪ ዴንጀረስ በጣም ከባድ ነበር። ስፔሻሊ ድሬዳዋ የነበርኩበት ወራትና አመታት ለኔ በጣም ከባድ የምለው ጊዜ ነበር ያ ጊዜ። ሌላ አመፀኛ ነው ያደረገኝ። አመፀኛ በጣም ከባድ አመፀኛ። ወደ ስፖርት ዓለም ገባው። በጣም ብዙ ልጆች በስሬ እንዲመጡ አደረገ። ከነዛ ልጆች ጋር ቀን ስፖርት መስራት ነው፣ ማታ ዘረፋ መውጣት ነው። በጣም አስቀያሚ ህይወት ማለት ነውና ማንም ሰው እኛን መናገር አይችልም። እኛን ቻሌንጅ ሊያደርገን የሚችል ኃይል እስከማይኖር ድረስ ሰፈሩ ላይ፣ መንደሩ ላይ፣ አካባቢያችን ላይ ምን ጉድ መጣብን እስኪባል ድረስ ከባድ ነገር በህይወት በኔ መሪነት ኦፍ ኮርስ
በጣም በሚያሳዝን ሁኔታ ስማቸውን ባልጠቅስ መልካም ነው አብረውኝ የነበሩ በዛው አመጽ የቀጠሉ 16 ዓመት የተፈረደበት አለ 9 ዓመት የተፈረደበት አለ ጨርሶም አሁን ይወጣል በጣም ቅርብ ጊዜ ማለት ነውና ከባድ ነው እንቀማለን እንጠጣለን እንደባደባለን እንወጋለን እንዘርፋለን ተመልሰን ወደኛ ሰፈር ነው የምንገባው ይሄን ሁሉ ግሩፑ እንዲሰበሰብ ማዕከል አድርገን እንጠቀም የነበረው የእናትና የአባቴ ቤት ነውና እንግዲህ በዚህ ሁሉ ውስጥ እናትና አባቴ ፋይናሊ በቃ እሱ ነው ይላሉ እናቴም እሱ ነው ትላለች አባቴም እሱ ነው ይላል እና ሪዝኑ የመጣላታቸው ያለመግባባታቸው ምክንያት እኔ ሆንኩ ማለት ነውና አፍተር ኦል አባታችን ጥሎን ወጣ ትዳር ፈረሰ ማለት ነው የትዳር ፈረሰ ማለት ነውና በእንደዚህ አይነት እጅግ በጣም ከባድ በሚባሉ ወራትና አመታት ውስጥ ነው ረጅሙን አመት በድሬዳዋ መብራት ኃይል ሰፈር ወይንም ገንደቦዬ ተብሎ በሚጠራው ሰፈር ያሳለፍኩት እና ይሄን ይመስላል በጣም ከባድ በጣም እንግዲህ እንደነገርከኝ ይሄ መንፈሱ ወደ አንተ ፕሮሰስድ ከማድረግ በፊት ይሰራ የነበረው እናትና አባትህ ላይ ፓርሻሊ እነሱ ላይ ሆኖ ወደ አንተ የመጣው አንተን እንዴት መረጠ ቤተሰባችሁ ውስጥ እንደነገርከኝ ሌሎች ልጆች አሉ አንተን የመረጠበት የራሱ የሆነ ቁልፍ አልነገር አለ